የድፍድፍና የተጣራ ነዳጅ ልዩነቱ ምንድነው የሚለውን በዛሬው ዕለት እንመለሳለን። እውነት እንደሚባለው የበዛ ዋጋ ልዩነት አለው የሚለውን እናያለን። በሶስተኛ ኢትዮጵያ የምታስገባው ነዳጅስ የትኛው ነው የሚለውን ደግሞ እነዚህን ምናይ ይሆናል ማለት ነው። ድፍድፍ ነዳጅን በዛሬው ዕለት እንትን አድርገን ምናይ ይሆናል ማለት ነው። እስኪ ድፍድፍ ነዳጅ ምንድነው ወይም ክሩድ ኦይል ይባላል። ከመሬት ውስጥ እንደወጣ ምንም አይነት ሂደት ያልተደረገበትና የተፈጥሮ ሀብት ነው። በቀጥታ ለተሽከርካሪዎች ሆነ ለኢንዱስትሪዎች አገልግሎት አይውልም። ጥቅጥቅ ያለ ጥቁር ቀለም ያለውና እንደየቦታው የተለየ ባህሪ ከባድ ወይም ቀላል ያለው ፈሳሽ ነው ማለት ነው። የተጣራ ነዳጅ ደግሞ ሪፋይንድ ፔትሮሊየም ፕሮዳክትስ ይባላሉ። ድፍድፍ ነዳጅ ወደ ማጣሪያ ፋብሪካ ገብቶ ተጣርቶ የሚወጣ የተለያዩ የነዳጅ ውጤቶች ናቸው ማለት ነው። ለምሳሌ ቤንዚን፣ ናፍጣና የአውሮፕላን ነዳጅ ናቸው ማለት ነው። ኢትዮጵያ በአሁኑ ወቅት ድፍድፍ ነዳጅ ወደ ተለያዩ የነዳጅ አይነቶች የሚቀይር ትልቅና ዘመናዊ የማጣሪያ ፋብሪካ ስለሌላት በቀጥታ ለጥቅም ዝግጁ የሆነው ቤንዚን፣ ናፍጣና የአውሮፕላን ነዳጅ ከውጭ ታስገባለች ማለት ነው። ከመካከለኛው ምስራቅ ተገዝቶ በአብዛኛው በጅቡቲ በኩል ወደ ሀገር ውስጥ ይገባል ማለት ነው። ድፍድፍ ነዳጅ እነማን ነው የሚገዙት የሚለውን ደግሞ እናያለን ማለት ነው። በቀጣይ ድፍድፍ ነዳጅ በብዛት የሚገዙት የሚከተሉት ሀገራት ናቸው። የነዳጅ ማጣሪያ ፋብሪካ ያላቸው ሀገራት ድፍድፍ ነዳጅ ገዝተው በማጣራት ለሀገር ውስጥ ፍጆታ ይጠቀማሉ ወይም መልሰው ለሌሎች ሀገራት ይሸጣሉ ማለት ነው። ከዚህ ውስጥ ዳንጎቴን ትናንትና አቅርቤላችሁ ማለት ነው። አሊኮ ዳንጎቴ ናይጄሪያ ማለት ነው። በቀጣይ ዓለም አቀፍ የነዳጅ ኩባንያዎች እንደ ሼል፣ ቢፒ እና ኤክሶን ሞባይል ያሉ ግዙፍ ኩባንያዎች የራሳቸው ማጣሪያ ስላላቸው ድፍድፍ ነዳጅ ይገዛሉ። ነዳጅን ለኃይል ምንጭነት ብቻ ሳይሆን ለፔትሮ ኬሚካል ምርቶች ለምሳሌ ለላስቲክ፣ ለማዳበሪያ እና ለፋርማሲውቲካል ግብዓቶች የሚጠቀሙ ሀገራት ዋነኞቹ ገዢዎች ናቸው ማለት ነው። ድፍድፍ ነጂ ማለት ድፍድፍ ነዳጅ ማለት ነው። ድፍድፍ ነዳጅ መግዛት ትርፋማ የሆኑት ከማጣሪያ ፋብሪካ ሲኖር ነው ማለት ነው። ከሌለ ዋጋ የለውም። የተጣራ ነዳጅ ሲሆን ዋጋው ይጨምራል ማለት ምክንያቱም ፕሮሰስ ስለሚደረግና ቫሊዩ አድ ስለሚደረግበት ማለት ነው። የተጣራ ነዳጅ ቤንዚን፣ ናፍጣ፣ የአውሮፕላን ነዳጅ ዋጋ ከድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ ይጨምራል። ለነዚህ ዋና ዋና ምክንያቶች የሚከተሉት ናቸው ማለት ነው። ሁለት ዋነኛ ምክንያቶች አሉ ማለት ነው። በዋነኛነት የማጣሪያ ሂደቱ ወጪ ሲሆን ድፍድፍ ነዳጅን ወደ ተለያዩ ምርቶች ለመቀየር ግዙፍ ፋብሪካዎች፣ ከፍተኛ የኤሌክትሪክ ኃይል፣ ኬሚካሎችና የባለሙያ ጉልበት ያስፈልጋል። ይህ ሂደት የራሱ የሆነ ወጪ ስላለው በምርቶቹ ላይ ተጨማሪ ዋጋ ይታከልበታል፣ ቫልዩ አድ ስላደረጉበት ማለት ነው። ሁለተኛው የትራንስፖርትና የጥራት ቁጥጥር ወጪ ያለው ማለት ነው። የተጣራ ነዳጅ ልዩ ጥንቃቄ የሚፈልግና በቀላሉ የሚቀጣጠል በመሆኑ በልዩ ታንከሮችና ቦቴዎች የማጓጓዝ የሚጠይቀው ወጪ ከድፍድፍ ነዳጅ ይበልጣል ማለት ነው። በዚህ ባለፈ የኢንሹራንስ ዋጋው ጭማሪ ያለው ማለት ነው። በአጠቃላይ ኢትዮጵያን የመሳሰሉ የተጣራ ነዳጅ በቀጥታ ከውጭ የሚያስገቡ ሀገራት ከድፍድፍ ነዳጅ ዋጋ በተጨማሪ የማጣሪያውን ክፍያ ፕሪሚየም እና በጭነት ወጪዎችን ጭምር ስለሚከፍሉ ለዓለም አቀፍ የዋጋ መዋዠቅ ይበልጥ ተጋላጭ ይሆናሉ። ምክንያቱም ድፍድፍ ነዳጁም የለም፣ ድፍድፍ ነዳጅ ማጣሪያውም የለም ኢትዮጵያ ውስጥ። ስለዚህ ተጨማሪ ደግሞ ቫልዩ አድ ተደርጎበታል። እነዚህ ሁሉ ዋጋ ከዛ የትራንስፖርት አስቡት ደግሞ በጅቡቲ ነው የሚመጣው። ከዛ እዚህ ድረስ ያለውን ደግሞ ወጪ አስቡት። እነዚህ ነገሮች ተደምሮ ነው ዋጋ እንዲወደድ ያደረገው። በአሁኑ ሰዓት የዓለም አቀፍ ገበያው እንዴት ነው የሚለውን ደግሞ እናያለን ማለት ነው። በመካከለኛው ምስራቅ ጦርነት ምክንያት አንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ ዛሬ ከ$111 በላይ ነው። ይህ ዋጋ በየሰዓቱ ይቀያየራል። ኢትዮጵያ የምታስገባው የተጣራ ነዳጅ ዋጋ ደግሞ ናፍጣ በበርሜል $230፣ ቤንዚን $150 መድረሱን የንግድና ቀጠናዊ ትስስር ሚኒስቴር አሳውቆናል ማለት ነው። እኛ ደግሞ መረጃውን ያገኘነው ቲግቫ ኢትዮጵያ መጋቢት 22 2018 ካደረሰ መረጃ ላይ ነው ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። ይህ ቻናል እንደነዚህ አይነት ምርጥ ፕሮግራሞችን ይዘናችሁ፣ ይሄ በትንሹ ነው በነገራችን፣ ገና አልጀመርንም። ምርጥ ነገር ይዘናችሁ እንመጣለን። ታዲያ እኛ ሰብስክራይብ ያገባን ወደፊት። በእርግጥ የምነግራችሁ ነገር ሰብስክራይብ ማድረጋችሁ ስለማይቀር ገና ከሆኑ ሰብስክራይብ በማድረግ ቤተሰቡ ነው። ሳሪስ ቲቪ ይለያል ስላችሁ በምክንያት ነው። ሳሪስ ቲቪ